ሙዚቃን መስራት በሙዚቃ ሰክሰስፉል መሆን አሁን ባያስኩት ነገር እስከመጨረሻው ሰክሰስፉል መሆን እሱን ማስደሰት ነው ብዬ እንዳስብ አደረገኝ። ያ እንዳለ እንደ ሴም ታይም ደግሞ ምን ታደርጋለህ አንተ? ኃይለኛ ዲጄ ነበር ካሉ ደግሞ ሃይ ስኩል ውስጥ ስፖክን እንግሊሽ የሚያስተምር ትምህርት ቤት ነበረ ሰፈራችን ቄራ አካባቢ እና እዛ ሄዶ የቋንቋ ትምህርት ለልጆቼ ሲላቸው እኛ የምናስተምረው የኮሌጅ ተማሪዎች ናቸው። በጣም ያንተ ነገር ማትሪክ እየሆነብኝ ሜሪም የተከፈተበት እንደዚህ ብቻ ብዙ ነገሮች የተገጣጠሙ ነው የሚሄዱት። ግን ያንንም እንደ አጋጣሚ ሆነና ያንን ትምህርት ቤት መከፍትበት ኦፖርቹኒቲ መጣ። በጣም እንደነገርከኝ አሪፍ ገንዘብ እያገኘ ነው። በጣም ወጣት ገና ሃይ ስኩል ተማሪ ነህ። እዛ ላይ እንዴት ነው ማኔጅ ያደረከው? እስኪ ያችን ላይፍ እስኪ ነገር ሪሃርሳል እነሱ እንደ ቢሮ ስራ ነው የሚቆጥሩት። ምን ያደርጋሉ? ሾዋችን ሁሌ ቅዳሜ ነው። ከሰኞ እስከ ቅዳሜ ድረስ ከቀን ምሳ ሰዓት ጀምሮ እስከ 6 ድረስ ሪሃርሳል አለ። ሁሌ አለ። በቃ ሌላ ስራ የላቸውም። ሙዚቀኞች ናቸው። ምንድነው የሚያደርጉት? ፉል ታይም ሙዚቀኞች ናቸው። እዛ ይመጣሉ። ዘፈን ሪሃርሳል ይደረጋል ወይ ይሰማል ወይ ዲስከስ ይደረጋል ዋቴቨር። ያ ሁሌ ግን አሉ። አይለኛ ኤቢሲ ነበር ቢት ባፍ ያልክ ትንትላለህ። እሱ ነገር ውስጥ ሁለት አይነት ሰው መሆኑ እንዴት መጣ? ፈረንጆቹ ትምህርት ቤት አክሽንም ሲወራ ይሰማል፣ ቶሎ ከች ያደርጋቸዋል። ስለ ግራመር ስለ እንትን ስትራክቸር ሴንቴንስ ስትራክቸር ሳይጨነቅ ትምህርት ቤቱ ተከፍቷል። ሰክሰስፉል ሆነሃል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንዴት ናችሁ? ይህ የአዲዮ ጨዋታ ነው። ዛሬ በጣም ድንቅና ብርቅ እንዲሁም እንቁ የሆነ ወጣት የሙዚቃ አቀናባሪ፣ ፕሮዲውሰር፣ ሳውንድ ኢንጂነር ምንድነው የጎደለው? በእናትህ እንዲ ቤተዘማ አንዱ አለ ቤተ እንኳን ደህና መጣ። ነይ ግቢለት። እንዲ ደህና ነሽ? ሁሉ ሰላም? ሁሉ አሪፍ ፏ ብለሻል። አቤት 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 አባት ሀገር አሜሪካ አቤት አቤት ገፈፈ ይላል። ቆየነውንም ማምን አብሮብሻል። እንዴ ደህና ነህ? ሁሉ ነገር አክብረን ስቱዲዮ ድረስ ስለመጣ በጣም ደስ ብሎኛል። ስለጋበዛችሁኝ አመሰግናለሁ። በጣም ነው የማመሰግነው። ዛሬ ከባድ ጭዌ ነው የምንጫወተው። በደንብ ከስር ከመጀመሪያው እስከ መሀል እንዲህ ከፍ እያደረግን እንሄዳለን። አንድ ነገር አስባለሁ። ሁላችንም የቤተሰብ ውጤቶች ነን። ሁላችንም ከቤተሰብ ነው የተገኘነው። ሁላችንም ቤተሰብ እንመስላለንና እስኪ ከምን አይነት ቤተሰብ ነው የተገኘው? እስኪ ስለ ቤተሰቦች፣ ስለ አንተ፣ ስለ አስተዳደግ አጠር አድርገን ንገረኝ። ስለ ቤተሰብ ጥሩ አሪፍ ጥያቄ ነው። እኔ ብዙ ኢንተርቪዎች ላይም ይሄን ነገር ተናግሬያለሁ። እኔ በጣም ከሌላውም እንደውም በተለየ ከሌላም ልጅ በተለየ በቤተሰቤ በጣም ኢንፍሉዌንስ ሆኜ እንደዚህ እንደሆን ዛሬ ላይ እዚህ ላይ እንደበቃ ብዙ አስተዋጽኦ አላቸው ያስባለሁ። በተለይ አባቴ በቃ ቀድሞ ነው ያዘጋጀን የነበረው ልጆቼ በኋላ እንዲህ እንድትሆኑ አሁን እንዲህ ነው ማድረግ ያለብኝ እና ብዙ ነገር ያደርግልን ነበር ቤት ውስጥና የቤተሰብ ውጤት ነው የሚለው በትክክል እኔ በደንብ የቤተሰቤ ውጤት። እነሱ ያንን ነገር ባይሰሩት ኖሮ ዛሬ ብዙ ነገር ነበር የሚጎለው። ከልጅነታችን ጀምሮ አሁን እኔ በጣም ብዙ ጊዜ የምናገረውና የሚገርመኝ ነገር ገና 6ኛ ክፍል ተማሪዎች ሆነን እኔና ታናሽ እህቴ በ2 ዓመት ነው የምንለያየው፣ ግን አንድ ላይ ነበር የምንማረው እና 6ኛ ክፍል ተማሪዎች ሆነን የኮሌጅ ተማሪዎችን የስፖክን እንግሊሽ የሚያስተምር ትምህርት ቤት ነበረ ሰፈራችን ቄራ አካባቢ እና
እዛ ሄዶ የቋንቋ ትምህርት ለልጆቼ ሲላቸው እኛ የምናስተምረው የኮሌጅ ተማሪዎች ናቸው ለኮሌጅ ትምህርት እንዲጠቅማቸውና በቃ በዚህ ሬዲ ስለሆኑ ለህፃናት ቦታ የለንም ምናምን አሉት። ከዛ ግድ የለም የሚከፈለውን እከፍላለሁ ይምጡና ይቀመጡ ፈቀድላቸው ቁጭ ይበሉ። ከዛ አይምሯቸው ይከፈታል ሲይዙ ይያዙ እና የሚሰጡት የ3 ወር የ6 ወር ምናምን ኮርስ ነው እና የ3ቱንም ወር የ6ቱንም ወር 2ቴም 3ቴም ከፍላለሁ ክፍያውን ከፍለው እየመጡ ይቀመጡ ብሎ አሳምነው እሺ ያለ። ከዛ ከትምህርት ቤት እንወጣለን ቤት እንሄዳለን ተጣጥበን እንደ ኮሌጅ ተማሪ ከ6ኛ ክፍል ሆነን ከኮሌጅ ተማሪዎች ጋር ቋንቋ እንማር ነበር። እህት ደግሞ 2 ዓመት ታናሽ ነች። አዎ የኔ ታናሽ ነች። አስቡ በቃ ያኔ 10 ዓመት እኔ 10 ዓመት እሷ 9-8 ዓመት ምናምን አካባቢ ሆነን ማለት ነው። ዋው ሄደን እጅ ለእጅ ተያይዘን ትምህርት ቤት እየሄድን እንማር ነበርና ኤቭሪ ኮርስ 3 ወር ኮርሱን ወደ 3-4 እንደወሰድን እንዳለ የሚያስተምረው ነገር በልጅነት አይምሮም ስለሆነ በደንብ ነው በቃ ይገባል። ከዛ እሱም በእኛ አይቶ ኦኬ ለልጆችም ማስተማር ቋንቋ ትምህርት እንትኑ ይጠቅማል ብሎ የሰመር ኮርስ ለህፃናት ጀመረ። ለእሱ ራሱ ትልቅ ነገር ነው የሆነው። እኛም በጊዜ በቃ ኮሌጅ ተማሪ ስንደርስ ምንማር የነበረውን በጊዜ ጠንቀቅ ብለን ከዛ እሱ እኔን ወዴት አመራ ሃይ ስኩል ተማሪ ያለው የላንጉጅ አስተማሪ ነበርኩ። ከባድ ጉዳይ ነች። ይሄ ነገር የመጣው እንግዲህ እሱ ነው ይሄንን ነገር ያቀደው። እኔ እንዴት እንደሆነ አላውቅም። በጣም ነው የ9ኛ ክፍል ተማሪ ሆነ ጠዋት ትምህርትን ትማርና ከ11 ሰዓት በኋላ ነጭ ጋውንን አድርገ እንደምን አላችሁ ተማሪዎች ተላል እንደሱ እና የምታስባቸው ሰዎች ደግሞ በጣም ትላልቅ ናቸው። እስኪ ንገረኛ ኤክስፒሪየንስ። ይሄ እንግዲህ እንዳልኩ ሲጀመር እንደዛ ነው። እሱ ለትምህርታቸው ያኔ 7ኛ ክፍል ስንገባ ነው የእንግሊዘኛ ትምህርቶች የሚጀምሩት ኮርሶቹ ይሄ ጂኦግራፊ ምናምን ትዝ ካለና በኋላ 7ኛ ክፍል ሲደርሱ ግር እንዳይላቸው ቋንቋው ይረዳቸዋል ብሎ ነው ያስገባል። ግን የዛ ትምህርት ቤት ደግሞ ሲስተሙ ቋንቋን ስፖክን እንግሊሽንም ስለሆነ በደንብ በቀላሉ ነው የገባን። የራሱ ኮርስ የሚከተለዋል እና በየሴሚስተሩ እየገባን ስንማር ኮርሱን እንዳለ እኔ አንደርስታንድ አደረኩት። በቃ አሁን የሚያስተምረው እንዲህ ነው። ልክ ሙቪ አይተህ ደጋግመህ እንደምትሸመድደው ሸመደድኩት ሙሉን ነገሩ። ከዛ እያንዳንዱ ክላስ ሲገባ አስተማሪ ምን እንደሚያስተምር እናገራል። ከዛ ምን አሉ አስተማሪዎቹ በጣም ይወዱኝ ነበር እዛና የዛሬውን ክላስ እስቲ እና ተነስና አንተ ንገራቸው ኦልሬዲ 3-4 የተምረዋል አይነት ነገር በደንብ እንደሱ እያልኩኝ የወጣው ሳስተምራቸው ምናምን በጣም ሁሉም ሰው ወደደውና ምን አለ እነዚህ የዚህ ሰዓት ክላሶቹን 1-2ቱን ክላስ አስተምራቸው አንተ ማለት ጀመረ። ከዛ በኋላ እኔም የማስተማር ይሄ በቃ እንትኑ እየገባ ይመጣ። ግን ያኔ እኔ 9ኛ 8ኛ ክፍል ተማሪ ነኝ አሰብኩ። ግን ያን ነገር ደጋግሞ በመማር ነው የቻልኩት የነሱን ኮርስ በቃ የመጽሐፋቸው ካሪኩለማቸው ስለገባል። ከዛ እንደዚሁ ከአስተማሪ ጋር ተገናኘን። እዛ የሚያስተምር ልጅ ጋራ ለብቻው ትምህርት ቤት እየከፈተ ነበረ። በቃ ከዛ ትምህርት ቤት ወጥቶ የራሱን የቋንቋ ትምህርት ቤት እየከፈተና ዊሊ ይባላል። ከሱ ጋር በጣም ጓደኛ ሆነና ያንን ሲከፍት ከኔም ጋር ጓደኛም ስለሆነ የኔም ጩጬ መሆን ምናምን የፈጠረው የሆነ እንትን አለና ለማርኬቲንግ ይጠቅማል በቃ አብረን እንስራ ብሎ ኢንቫይት አደረገኝ። ከዛ ከሱ ጋር አብረን ያን ትምህርት ቤት ከፈትን ማለት ነው። በጣም ከባድ ጉዳይ እያነሳለሁ። የ9ኛ 10ኛ ክፍል ተማሪ ሆነ ሌላ ቋንቋ ትምህርት ቤት ሲከፍቱ ከእሱ ጋር ያንን ነገር እንዴት አገኘው? እሺ የሚያግዘው ልጅ አለ? እሱ አለ። ግን ነገሮች እንዲህ እየተያያዙ ነው የሄዱት። በገና 6ኛ ክፍል ሆነን እዛ ትምህርት ቤት መማራችን ከዛ እሱ ደግሞ ኮርሱ ሲያልቅ አባቴ ቢያልቅም ይድገሙት በደንብ ይጠቅማቸዋል እያለ ብር ነው ይክፈል በቃ በደንብ ይማሩት በደንብ ይቻሉት ማለቱ እዛ ቤት መደጋገሜ ኮርሱ ከሁሉም ጋር ፋሚሊ መሆኔ ምናምን ያንን እድል ሰጠኝ፣ ያን ኤክስፖዠር ሰጠኝ። ከዛ እነሱን ደግሞ ክላሶቹን ደግሞ እነዛ የሚወዱኝ አስተማሪዎች የዛሬን ክላስ አስተምር ምናምን ሲሉኝ የማስተማር እንትኑንም በደንብ ማወቅ ጀመርኩ። ከዛ በኋላ ተማሪዎቹም ለእኔ ሪያክት ሲያደርጉ ሲወዱት ምናምን ያ ነገር በቃ የተያያዘ መጣ። ከዛ ያም ልጅ የግል ትምህርት ቤቱን ሲከፍት አስተማሪዎች መቅጠር ይፈልጋል። ግን ከሁሉም የሚቀጥራቸው አስተማሪዎች ሞር እኔ ለሱ ኤክሳይቲንግ ነኝ። ለምን ሲያዩኝ እንዴ ይሄ ልጅ ምን ሊያስተምረን ነው ምናምን ሲሉ ከዛ እኔ ሳስተምራቸው የሆነ ነገር በቃ ያለው ኢንተራክሽን በጣም ኢንተረስቲንግ ሆነ ለነሱ። ሌላ ደግሞ የሰማሁት ነገር ከተማሩ ተማሪዎች ያን የሰማሁት ነው ትምህርቱን እንደ አስተማሪ ሳይሆን አሁን ለምሳሌ አሁን ትምህርት ቤት ሄደህ ስትማር እንግሊዝኛ ትምህርት Hi, how are you doing? I'm fine, thank you. እንዲህ ብራው ነው ትባባል። አንተ ግን ወደ ዘፈኖች እያጠና እኔ ከኔ ብዙ እሱም አሁን ከዊሊም ጋር ያስማማና ወደዛ የሚወሰደን ነገር እሱ ነው። በዛ ሰዓት እኔ
እንደ ሃይስኩል ተማሪ እንደመሆኔም ገና ሃይስኩል ጆይን ማድረግ ነበር እና ሃይስኩል ተማሪ ስትሆን ሂፕሆፕ ሙዚቃዎች ትሰማለህ። በዛ ሰዓት እነ ኤሚነም ዶክተር ድሬ በጣም ፌመስ ነበሩ። እነሱን ነበር የምንሰማው፣ እነ ናስ ኔሊ ምናምን። አንድ ዘፈን አይቀረኝም ከጓደኞቼ ጋር ሙሉን ዘፈን ነበር የምናጠናው ምናምን። ያ ከምማረው ትምህርት ጋር ኮሮሌት እያረኩት ምን አይነት ነገር ሰጠኝ? ቋንቋ የእንግሊዝኛ ቋንቋ በጣም ዲሲፕሊን የሆነ ፎርማል ቋንቋ አለ፣ ኢንፎርማል ደግሞ ኮሚኒኬት የሚደረግበት ቋንቋ አለ። ስፖክን እንግሊሽ ሞስትሊ ይሄኛው ኢንፎርማሉ ነው። ለምን ስናወራ የምንጠቀመው ቋንቋ አይደለም። ስንጽፍ ይሄ ፎርማሉ ደግሞ ስንጽፍ ወይንም ደግሞ ይሄ ሚቲንግ ሲደረግ ምናምን በጣም ፎርማል፣ አሁን የፕሬዚደንሻል ሚቲንግ ስታደረግ የምታወራባቸው አውራ እንደሱ አይነት ቋንቋ አለ። ከኖርማል ዴይሊ አክቲቪቲ ላይ የምታወራው አለ። እሱን መለየት አለብን ብዬ አሰብኩኝ። ስለዚህ ሰዎቹን ለምሳሌ አንድን ሰው ጤና ይስጥልኝ አማርኛውን ስታስተምረው ጤና ይስጥልኝ ታስተምረዋለህ። ከዛ እንዴት ናችሁ ታስተምረዋል። ሞስትሊ ግን ሊጠቀመው የሚችለው በዴይሊ ኢንተራክሽኑ እንዴት ናችሁ ሰላም ናችሁ ምናምን የሚለውን ነው። ጤና ይስጥልኝ የሚለውን ከሰጠው ሁሌ በሄደበት ጤና ይስጥልኝ ሰውዬ ምንድነው ሊሉ ነው። ገባ? እነዚህን መለያየት አለብን። ሁሉንም አንዴ መስጠት የለብን ብዬ አሰብኩና ኢንፎርማል እንግሊሽ የሚሉትን ማስተማር ጀመርኩ። እነሱን ነገር ሳስተምር ብዙ እነዚህ ሚውዚኩ ላይ ሙቪው ላይ ያሉ ቋንቋዎችን ማግኘት ጀመሩ። ከዛ የራሴ ካሪኩለም ዲዛይን ማድረግ ጀመርኩ። በቃ ከዛ ውስጥ ተነስቼ እነዚህን ነገሮች የያዘ ትምህርት ቢሆን ከዛ ሰው ወዲያውኑ ሙቪም ላይ ይሰማል፣ በአክሽንም ሲወራ ይሰማል፣ ቶሎ ከች ያደርጋቸዋል። ስለ ግራመር ስለ እንትን ስትራክቸር ሴንቴንስ ስትራክቸር ሳይጨነቅ ቀጥታ ከሰው አፍ ላይ ይዞ ማውራት የሚችለውን ነገር ብዬ አስቤ በጣም አሪፍ ኢፌክቲቭ ነበር። ትምህርት ቤቱንም ስንከፍት የሀገር ሰው ነው የመጣልን። በጣም ሰክሰስፉል ነበር። እንደዛ እያለ ነው። ምን አደንቃለሁ መሰለ፣ አንደኛ ልጅነት በአንተ እድሜ እኔ ምን አይነት ቤት ፋዘር አጥና አታጥና ለራሴ ለሱ ይመስለኝ ነበር የምማረው። ገባ? አንተ ደግሞ እዛ ደረጃ ላይ ሄደህ ተምረህ ነገሮችን አስተካክለህ ኮሚትድ ሆነ እሱ ነው የሚገርመኝ። እና ለዚህ አባትህ የአንበሳውን ድርሻ በጣም በቃ ሳድግ ጓደኞቼ የሚሉ ነበር ያንተ አባት ይለያል። በጣም እኔም እያደግኩ ሲሄድ ነው ያገባኝ። በቃ በደንብ ነው ስትራክቸር የሚያደርገን። በቃ በደንብ ነው መንገዳችን እንዲህ ቢሄድ ነው የሚሻለው እንዲህ ነው። እና ደግሞ እንደዛም ሲል ደግሞ እሱ ኢንተረስትድ በሆነው ነገር አልነበረም የሚመራ፣ እኛን ያዳምጠን ነበር በደንብ። አሁን እኔ በዛ ሰዓት ቋንቋ ስማር ከዛ የሆነ ነገር ምንድን ነው ግን መሆን የምትፈልገው የሁል ጊዜ ጥያቄ ምንድን ነው የምትፈልገው? እስቲ ምን ኢንተረስትድ ነህ? ምን ይደረግልህ? አሁን እንደ ጊፍት ምን ይገዛል? ለምትማርበት ነገር የሚጠቅም ኮምፒውተር አሁን እኔ ሃይስኩል ተማሪ እያለሁ ተገዝቶልኝ ነበር። ያኔ ኮምፒውተር ትምህርት 11ኛና 12ኛ ነበር የሚጀመረው። ይሄ ምንድን ነበረ ፕሪፓራቶሪ ትምህርት ቤት እዛ ነበረ። እኛ እዛ ከመድረሳችን በፊት እኔ ቤት ኮምፒውተር ተገዝቶልኝ ነበረኝ እና ጎረቤት ልጆች ምናምን ይመጣሉ ቤት ቁጭ ብለን ኢንተርኔት ምናምን ያ ነገር የመጣው እሱ በቃ ምንድን ነው ለአንተ ይጠቅማል የምትለው ነገር እስቲ የምታውቀውን የማላውቀው ነገር ካለ ይገዛል ይለኝ። ያ ነገር ብዙ መንገድ ነው የከፈተልኝ የእሱ እንትን። ግን ሌላኛው ጥያቄ ምንድን ነው ይሄ ሁላ ነገር ይሄ ሁላ ከአሁን ከአባት ጋር ያለ ግልጽነት ቁጭ ብለህ እንደመወያየት ነው ማይሆን ላይክ ቁጭ ብላ አባቴ እንዲፈልጋለሁ ልጅ የምትፈልጋለህ ይሄ ትልቅ እድል ነው። ላይክ ሁሉም ኢትዮጵያዊ ሊያገኘው የሚገባ ነው። ምክንያቱም ልጆች የሚሰሩት ቤት ውስጥ ነው። ቤት ከተሰሩ በኋላ ነው ወጥተው ሀገር ሊመሩ የሚችሉት ምን ሊያደርጉ የሚችሉትና ያ እንዳለ እንደ ሴም ታይም ደግሞ ምን ታደርጋለህ አንተ ኃይለኛ ዲጄ ነበር ካሉ ደግሞ ሃይስኩል ውስጥ ኃይለኛ ታደርጋለህ። ኤምቢሲ ነበር ቢት ባፍህ እያልክ እንትን ትላለህ። እሱ ነገር ውስጥ ሁለት አይነት ሰው መሆኑ እንዴት መጣ? እንዳልኩ ሁሉም ነገር እንድሞክር ስለሚያደርገኝ አባቴ ሁሉንም ነገር ሞክር ነበር። የራሴ የምለውና በደንብ ፓሽን የሆነውን እስካገኝ ድረስ ማልሞክረው ነገር አልነበረም። እና አንዱ ሃይስኩል ከጓደኞቼ ጋራ ባስኬትቦል እንጫወት ነበረ። ከዛ ደግሞ ሚኒ ሚዲያ ነበረ። ይሄ የሚውዚክ ኢንፍሉዌንሱ ደግሞ ሚኒ ሚዲያው ላይ ያሉ ሰዎች ጋር ቀረብ ብዬ ሚኒ ሚዲያ ላይ አዲስ መስማት የምንፈልጋቸው ሙዚቃዎች እንዲጫወት ለማድረግ በሚል ቀረብኩና ብዙ ያሉኝ የዘፈን ኮሌክሽኖች ብዙ ስለሆኑ ለምን አንተ እንደው ማታጫውትም አሉኝ። ከዛ እረፍት ስንወጣ ከእረፍት ሰው ወደ ባስኬት ሜዳ ሲሄዱ እኔ ማጫወተውን ዘፈን ለማድረግ ወደ ሚኒ ሚዲያ ሄዳለሁ። ሚኒ ሚዲያ ቢሮ ገባና የ15 ደቂቃ እረፍታችን 15 ደቂቃ ነች። የ15 ደቂቃ ዘፈኖች አዘጋጅቼ ካሴት ላይ ቀድቼ ነው መመጣው ቤት እና ያችን ካሴት ከፍትና ሚኒ ሚዲያ ስፒከር የሚወጣው በማይክ ነው። ማይክ አስተካክላለሁ፣ ቴፕ ጋር ፕሌይ አደርጋለሁ። ታዲያ ዘፈኑን ስቀዳው
በእያንዳንዱ ልክ ያኔ እነ ሰይፉ ያደረጉ የነበረው አዲስ ዜማ ልክ በየዘፈኖቹ መሀል አዲስ ዜማ ልክ ሲያልቅ አሁን የምታዳምጡት አዲስ ዜማ ነው እንደሚሉት ያን ካሴት ስቀዳው ቤቴ ከአንዱ ቴፕ ወደ አንዱ ቴፕ ነው መቀዳው። ስቀዳ በመሀል በማይክ ራሴ የኤንዲ ዲጄ ኤንዲ ምናምን እላለሁ። ይህ የምትሰሙት ሙዚቃ ሚክስ የተደረገ በዲጄ ኤንዲ ነው። ልክ እንደሚለው አረግና ያን ኮንቲኒየስሊ ነው መቀዳው። ከዛ የቀዳሁትን ፕሌይ አረግና እኔ ባስኬት እየተጫወትኩ ነው። ከዛ የሚገራርሙ ደግሞ አዳዲስ የወጡ ዘፈኖች ነው። ቄራ ጋር አንድ ሙዚቃ ቤት ነበረና አዲስ ገና የወጡ ሙዚቃዎች ቀርቶ በ10 ብር ይሸጣል። እንደሱ ነው ማገኘና ብዙ ሰው አያውቁም ከየት እንደመጣና ኮፒ አድርግልን ለማለት እኔ ለማግኘት ለመጠየቅ ምናምን ሚኒ ሚዲያው ጋር ይሰለፋሉ ማለት ነው። ሲወጣ በቃ ፌመስ ወይ ይሄ ልጅ ኤንዲ ይባላል ልጅ ከሚኒ ሚዲያ ሲወጣ በቃ እናናግረዋለን ብለው ይደረደራሉ ማለት። ሚኒ ሚዲያ ደግሞ ከዳይሬክተር ቢሮ አንድ አይነት እንትን ላይ ነው ፍሎር ላይ ነው ያለው እና እሱ ብቅ ሲል ነፍ ተማሪ ምን እያረጋችሁ ነው ምናምን ይላል። እየጠበቅን ነው። እኔ ኦልሬዲ ፕሌይ አድርጌ ታች ባስኬት ወል ተጫወትኩ ነው። ከዛ ልክ ያቺ 15 ደቂቃ ስታልቅ ቴፖ ራሱ ጣ አድርጎ ይዘጋል። ጸጥ ይላል በቃ ወደ ክላሴ ነው ሄደው። ከዛ የት ሆኖ ነው እንደዚህ ድምፁን ሲያወራ እየሰማነው ነው በየመሀሉ ይውጣ ምናምን ይላል። እንዲህ በቃ የሆነ አዳዲስ ነገር ክሬት ለማድረግ አዲስ ነገር ለመቆፈር በጣም ክፍት ነበር። በጣም ነው የሚገርመው። ከዚህ ተነስቼ ምን እኔ ኤክስፔሪየንስ ልንገር መሰለህ። ያው እኔ ኤሌመንተሪ ስማር እንደናንተ ሚኒ ሚዲያው ግን ያው ሞር ትራዲሽን ነውና ያ ከበሮ ጫወታለሁ እና ከበሮ ተጫዋችነት እንዲታወቅ የመጥረጊያ እንጨት ባየው ቁጥር ልክ የሆነ አሪፍ ነገር እንዳየው ነው። ቀጥ ያለ ምንም የሌለው መጥረጊያ ተገኘ ምናምን እንጂ ገዝቼ አመጣውና ቤት ከጎና አለማየሁ የሚባል አለ እንጨት የሚሰራ የጎረቤት ልጅ እሱ ብርጭቆ ወረቀቱ ምን ያዘጋጅ ቆርጠዋለሁ። አላገኘማ ድራምስቲክ ሰው ይቆረጥና ድራምስቲኩ ከዛ በደንብ ይላጋል። እጄ ምናምን ጠባሳውን ባሳየ እንዳለ መጋዝ ምስትበት ምናምን ከዛ ቨርኒሽ ይሰጠኛል። በደንብ ይሞረዳል። ጫፏ ምናምን ትሆናለች። ከዛ ትምህርት ቤት ሴት ከኋላ ኪስ ድራመሪስቱ ጃዘሩ ትባያለሽ። አንተም እኮ ልትጮት አይደለም ሊታይ ነው። ይሄ መታየት ማለት ያለው አሁን በሸሚዝን ከላይ ነው የምታደርገው እንዲታይ ነው የምታደርገው እና አንዳንዴም ትጥለዋለህ። ሰው የተሰብሰብ ክልልሽ ታደርገው እሱ እና ያለ ነው ብለህ አንተ ደግሞ ያንን ነገር አድርገህ በቃኛም እንደዛው ነበር ወደዛ እንትን ብለሃል። በጣም የሚገርም ነው። ያልሞከርኩት ነገር የለም። ምን ያው ሃይ ስኩል ጊዜ በጣም እሺ። ሌላ ደግሞ ሌላ አጋጣሚ ላጫውት። እንደዛው ጎበዝ ተማሪ ነህ፣ ዲጄውን ታደርጋለህ። እንደዚህም ታይም ደግሞ ስታይል ትከተላለህ። እግር ሲሰበሰብ ትሰበስባለህ፣ ትፈርካለህ። እንደውም አንዴ ፋዘር ስታይልሽን ሳትቀይሪ ደርሰሽ በር ላይ ከፍተኛ መብረቃዊ ድምፅ እስኪ አጫውተኝ። እሱ እንዴት ነው አጋጣሚ? ሁሌ አይረሳኝም። ፋዘር እንዴት መሰለህ የሆነ ነገር ፋዘር ጋር ይነግርሃል። ኃይለኛ ነው አባት ይነግርሃል። መጀመሪያ ያንተን ይሰማል። ምንድን ነው የሆነ ነገር ማድረግ ከፈለግ አሳምነኝ ይላል። ጀስቲፋይ የሆነ ነገር አቅርብ ይላል። ከዛ ከተንተባተብክ የምታወራው ማታውቅ ከሆነ በቃ ዝም በል እንዲህ ነው የሚሆነው እዚህ በኋላ ይልሃል። ከዛ ይሄን ይነግርሃል። ከዛ ስትሳሳት ያለፈው ነግሬ ነበር ይልሃል። ቁጭ አደረገና ይሄ እንደዚህ ነግሬ ለምንድን ነው ምናምን ይልሃል። ሶስተኛ ከተሳሳትክ ምንም ወሬ የለም አክሽን ነው። ወደ ሰማይ ነበር በጠረባ የሚያነሳ ነው። ልክ ከዛ አንተ ከዱላው በኋላ ነው ምንድን ነው ያጠፋሁት ምንድን ነው ያደረኩት ማለት ምንድን ነው የተሳሳትኩት። ለምሳሌ አሁን ጠረጴዛ ላይ ዕቃ አታስቀምጥ ተብሎ ሊሆን ይችላል። እዛ ጋር አታስቀምጥ ተብለህ አንተን የሚያገኝ መኝታ ቤት ሊሆን ይችላል። አንተ ግን አስቀምጠህ ከሆነ እዛው ነው የሚያነሳ። ጠረጴዛ ላይ አስቀምጣል ምናምን አይደል አንተ ነው ፊገራ አንተ ምን ዳርጌ ነው ወተህ ነው ምን አጥፍቼ ነው ይሄን እዚህ ጋር አስቀምጬ ነው ብለህ የምናነሳው። በቃ እንደ አይነት አክሽን ነውና አለባበስ ላይም እንደው በቃ ቪዲዮዎች ላይ የማየው አይነት አለባበስ የሆነ ሸሚዝ እዚህ ጋር ትቆለፍና ከዚህ ትከፍታለች። እነናስ ያመጣ ከዛ አንድ እግር ይሰበስቡና እነሱ ቪዲዮ ክሊፕ ሲሰሩ ነው። ዴይሊ ላይፋቸው አይደለም። እኛ ላይፋቸው ነው የሚመስለን። በቃ ላይፋቸው ነው የምናደርገው ማለት ነው። እንደሱ እያደረኩኝ አንድ ቀን አየኝና አይቻለሁ እንደዚህ የምታደርገው ከትምህርት ቤት ስትመጣ ሁለተኛ እንደዚህ በስርዓት ለብሰህ ሂድ ምናምን ብሎ እሺ ብያለሁ። ከዛ በሁለተኛው ቀን ማረጌን አላቆምኩም። ምንድነው ያሰብኩት በቃ እሱ ካላየን ችግር የለውም ብዬ ከዛ እንደሱ እያደረኩ 1-2 ቀን 3 ቀን ፏ እያደረኩኝ ከቤት ትንሽ ዲስታንስ ሲቀረኝ መልሼ ፏፏ ብዬ እንትኔን አውርጄ እሄዳለሁ። ከዛ እንደሱ እያደረኩኝ አንድ ቀን
ያቺ የለመድኳት ዲስታንስ ረስቻት ትንሽ ቀረብ አልኩኝ። የቤታችን ልክ እንደዚህ ከዋናው አስፋልት ከታክሲ ወርደን ገባ የምትለዋለች። ከታክሲ እንደወረድኩ ነው አስተካክዬ መንገድ የመጀመር እሷ ረስቻት ገባው። ልክ ጥፍ ስል እሱ ደግሞ ስራ ሊሄድ ከቤት ውጥት ሲል መታጠፊያ እና ከፊት ቀደም ብዬ ባየው እንኳን ትዝ ይለኝ ነበር። መታጠፊያ ላይ የተገናኘ ነው። እኔ ከዚህ ስመጣ እዚህ ጋር ፊት ለፊት ማለት ልክ ስንገናኝ እኔ በቃ ፋዘር አባ ምናምን ብዬ አባዬ እንዴት ነህ ምናምን ስለው ልክ እኔ ረስቼዋለሁ። ልክ ሳይ አባዬ ወደ ስራ ሄድክ ነው ምናምን ስለው ብቻ ጃምፖ ሲያደርገኝ ወዲያው ነው ከዛ አስተካከልኩትና ጥቅም የለውም በቃ ሄዷል። እሱ ጨዋ አደረገኝ፣ ቀጠለ መንገድ። በቃ አንተን ምን አድርጌ ነው ብለህ ከዛን ቀን ጀምሮ በቃ ጭንቀት ሆነብኝ። ገባ አሁን ካሁን ያየኛል እዚህ ጋር አይ በቃ ይቅርብኝ ይስታል እየተው ደስ አምን መንገድም ይኸውልህ አሁን እንደዚህ አይነት አባት እኮ ነው የሚያስፈልገው። መንገድም እንዳስት ይመልሳል፣ የምትፈልገውን ያደርግልሃል። ሊያርቅህ ሊመልስህ ግዴታው ነው። ከተበላሸ በኋላ ምን ሊያደርግ ይችላል? እኔ በኋላ ላይ ሳየው በቃ ለራስህ ቆይተህ ሲገባህ ነው ደስ የሚልህ። እሺ በዚሁ ደግሞ ልጓዝና መቼም ሃይ ስኩል ላይ እንደዛ ፌመስ ከነበርክ ለኢሮፓያኖቹም ሙዚቃ ዘፈን ለዌስተርኖቹ ተጋላጭ ከሆንክ እንዴት ነው እስኪ የመጀመሪያ ክራሽ የተንጠባጠብከው በፍቅር ህይወት ጠብ ያልከውበትን ነገር እስኪ ንገራት። የመጀመሪያ ክራሽ ሃይ ስኩል ልክ ስጨርስ ነው። ልክ ትምህርት ቤቱን እያስተማርኩኝ ተማሪ ነበረች እዛ ከምትማለች ከተማሪ ጋር ተማሪ ነበር እዛ የምትማር ግን ያው በእድሜ እኩል ነን። ግን እኔ አስተማሪ ነኝ እሷ ኖርማሊ ተማሪ መሆን ነበረብኝ። ግን እኔ ቲቸር ሆኜ ከዛ እዛን የተገናኘ ነው። ከዛ ከዊሊ ጋር ትንሽ እንደሰራን በሆነ አጋጣሚ ሎንግ ስቶሪ ነው ግን በዛ አጋጣሚ እኔም የራሴን ትምህርት ቤት ሴታፕ ማድረግ ጀመርኩኝ እና የራሴን ትምህርት ቤት ስጀምር ከሷ ጋር ዴት ማድረግ ጀምረን ነበረ። በሷ ስም ያን ትምህርት ቤት ጀመርኩት። በስሟ ትምህርት ቤት ተከፈተላት። ሜሪ እሷ ነው እንዴ? ገባለትና እሺ፣ ከባዱ ጨዋታ ተነሳ። በጣም ሜሪ የቋንቋ ትምህርት ቤት በጣም ፌመስ በፍላየር ምናምን ቦሌን ያስጨነቀ ቦሌ መሀል ላይ ታስታውሰዋለህ? በቃ ሜሪን ስከፍት ይኸውልህ ሜሪም የተከፈተበት እንደዚሁ ብቻ ብዙ ነገሮች የተገጣጠሙ ነው የሚሄዱት ግን ያንንም እንደ አጋጣሚ ሆነና ያንን ትምህርት ቤት መከፍትበት ኦፖርቹኒቲ መጣ። ገንዘብ አልነበረኝም ግን ያንን ቤት በነፃ ማገኝበት ሲቹዌሽን ነበረ። በሆነ ጉዳይ ከፍለ ነው የመጣበት እና ያንን አጋጣሚ ሳገኘው እኔ ኦልሬዲ ትምህርቱን ማስተማር ስለለመድኩት ወዲያውኑ በቃ ይሄን የራሴ ትምህርት ቤት አደርጋለሁ አልኩ። ባነር ሰራው፣ ፈቃድ አወጣው ምናምን ቆይ ጥያቄ አለ እንዴ በጣም ያተረገ ማትሪክ ይሆንብኝ። አይ ነው በጣም ለምሳሌ በአንተ እድሜ እኔ ምን ሳደርግ እንደነበር ራሴ ስለማውቀው ነው። ገባ? እሺ አስተማሪ እንድትሆን ሰዎች አሉ አገዙ ምናምን። የራስን ትምህርት ቤት ኦን የማድረግና ያንን ሂሳብ የመስራት መክፈት ነገሮችን ማስጨረስ ማኔጅ ማድረጉን ከየት አገኘው? ማን ያገዘ? እሱን ደግሞ እንዴት መሰለህ ልንገርህ ታሪኩን። በዛ ሰዓት ልክ ከዊሊ ጋር አብረን የምንሰራ ሰዓት ምናምን ጎልድ ኮስት የሚባል የሆነ ቢዝነስ ጎልድ ኮስት ይሄ እንደ ቼን ቢዝነስ ከማሌዥያ ነው ያመጡት። ሰው የሆነች ሰዓት ወር የሆነ ነገር ትገዛለህ፣ ከዛ ለሌላ ሰው ፕሮሞት ታደርጋለህ። ይሄ ማርኬቲንግ እንትን ነገር ነው እና ሞር ሰዎች በገባ አሁን ላይ ቲክቶክ ላይ አሁን ኢንስታግራም ላይ የምታየው ነገር ትራዲሽናሊ ማለት ነው። ሶ ሞር ፎሎወሮች በኖሩ ቁጥር ከላይ የሚወርድ ኮሚሽን አለ። ሰው ሲበዛልህ ኮሚሽን ይበዛል አይነት ነገር ነው። ሶ ያንን ቢዝነስ የፋዘር ጓደኛ አጎታችን ቤት ይዞት ይመጣል። እሱ አስተማሪ ነው፣ ናዝሬት ምናምን ነው እየዞረ የሚያስተምረው እና እሱ እንደዚህ እኛን ሊጠይቅ ሲመጣ አንድ የሆነ ቢዝነስ አለ እና እንደዚህ ብትገባ ምናምን ብሎ እሱ ሲነግረው አይ እንዲህ አይነት ነገር ውስጥ እንኳን አልገባም፣ ባይሆን ልጄ ትንሽ ፈጠን ነው የሚሆነ ከሆነ እሱን ንገረው እና እሱ ከገባልህ ሞክረው፣ ብሩን እኔ እሰጥሃለሁ የሚከፈልበት ግን ለእሱ የሚጠቅመው ነገር ከሆነ ተመካከሩ ይለዋል። ከዛ ይመጣና እንዲህ አይነት ቢዝነስ ነው ምናምን ብሎ መጽሐፉን ይሰጠኛል። እሺ አምጣው ብዬ መጽሐፎቹን አነበብኩ ምናምን በቃ ደስ ይለኛል ጆይን ምናምን አልኩት። ጆይን አረኩኝ ማለት ነው። ከዛ በዛ ሰዓት እኔ እንግዲህ ገና ሃይስኩል ተማሪ ነኝ። ቢዝነሱ ደግሞ ምንድነው ሀሳቡ
ለምሳሌ እኔ ካንተ ከተቀበልኩትና ቢዝነሱ እኔ ጆይን ካደረግኩኝ እኔ ደግሞ ያን ማርኬት አድርጌ ለሌሎች ሰዎች ሪክሩት ማድረግ አለብኝ፣ ማሳመን አለብኝ። ብዙ ሰዎች ማምጣት አለብኝ። እኔ ሳመጣ እኔ እጠቀማለሁ፣ ከዛ እንደዚህ አይነት ሲስተም ነው። እኔ በዛ ሰዓት ምንም አመጣው ያን ብር ከፍሎ የሚያደርግልኝ ሰው የለም፣ ገና ተማሪ ነኝ። ግን እኔ ምንም ሳይድ ወሰድኩት እንደ ሞቲቬሽናል ነገር ያንን ማርኬቲንግ ለመስራት የሚጠቅሙ ብዙ ትምህርቶች አላቸው። እሱን እያነበብኩኝ ከአስተማሪነቴ ጋር አይለኛ ስፒች መስጠት በቃ ለነሱ ሚቲንግ ሲኖራቸው ስለ ቢዝነሱ ኤክስፕላኔሽን እኔ አሪፍ ስፒከር ሆንኩኝ ማለት ነው። ያቺ ነገር እኔ ያ ነገር በቲም ውስጥ እኔም ሲግኒፊካንት እንደሆነ አረገኝ ማለት ነው። ከዛ በኋላ 4-5 ሆነን የኛ ግሩፕ ቦሌ ጋር ልክ ኤቢሲ ትሬዲንግ ወደ ታች ጋር ያለ G+1 ፎቅ ተከራየንና ለዚህ ቢዝነስ ብዙ እነሱ ኦልሬዲ አብረውኝ ያሉት ብዙ ገንዘብ ነው የሚያገኙት። በጣም ትልልቅ እንትን ያላቸው ቼን ያላቸው፣ እኔ ግን ምንም የለኝም ቼን። እሱን ማድረግ አልቻልኩም። ግን ከነሱ ጋር አብሬ ስፒከር ሆኖ ሞቲቬሽናል ማድረግ እድል አገኘው ማለት ነው። ከዛ እዛ አብሬያቸው እነሱን ጆይን አደረኩኝ። እዛ ቢሮ ውስጥ ሜምበር ሆንኩኝ። ከዛ ኮርሶቹ ሲካሄዱ ሞቲቬሽናል እንትን ሲኖር በቃ ስፒች አረጋለሁ፣ ያን ነገር አወራለሁ፣ ምናምን በቃ ሊድ አረጋለሁ ብዙ ነገሮች። እነሱ ደግሞ ብዙም ስራ ስላላቸው ሰዓት ስለማይኖራቸው እኔ በቃ ኮኦርዲኔት ማድረግ ምታረግ። ከዛ ያሃ ቢዝነስ ቢሮ ለ3 ዓመት ተከራይተ ነው 1 ዓመት እንደሰራ ነው ፌል አረገ ቢዝነሱ ፌል አረገ። ያሃ በቃ አክቲቭሊ የምንሰራው ነገር ብዙም ጥቅም የለውም። ደግሞ ብዙዎቹ ኦንላይን የሚሰሩ ስራዎች ናቸው። ብዙ ሚቲንግ ማድረግ ቆመ። ይሄን ቤት ለ3 ዓመት ከፍለንበታል። ከዛ 1 ዓመት እንደቆየ ከት አረገ ማለት ነው። ከት ሲያረግ ያንን ቤት የቀሪውን የ2 ዓመቱን ተመላሽ ይደረግልንና እንውጣ የሚል ሀሳብ መጣ። እንከፋፈልና ከዛ ልጆቹም ሳይወጣ እኛ በቂ ቢዝነስ ሰርተናል፣ እቃውንም ከፈለጋችሁ የፈለጋችሁትን አድርጉት። ቤት ውስጥ ያለው ብዙ የማስተማሪያ እቃዎች ደግሞ እንደ ትምህርትም ስለነበር የምንሰጠው ወንበሮች አሉ፣ ዋይት ቦርድ አለ፣ ሁሉ ነገር ሙሉ ነው፣ ኮምፒውተሮች አሉ ምናምን። ከዛ አከራያችንን ስንጠይቃት አይ ኦልሬዲ ሊዝ እኔ ከዚህ በኋላ አፍርሼ ሌላ ሰው አላገኝም፣ እዚህ የተሰጣችሁኝን አልመልስም፣ ባይሆን ከፈለጋችሁ ለሌላ ሰው አከራዩታል ጌጃችሁ እስኪያልቅ እንጂ ኮንትራት አላፈርስም ስትል አይ በቃ ይቀመጥ እንግዲህ ባልማ ላይ የመጣን ቼክ እናደርገዋለን እንግዲህ የሚከራይም ካገኘን ምናምን አይነት ነገር። ከዛ እኔ እየሄድኩኝ እዛ ቢሮ ዝም ብዬ በቃ እያነበብኩ እላለሁና 1 ወር ምናምን እንደቆየው ሀሳብ መጣ። ይሄ ነገር ቁጭ ይላል ተማሪዎቼን ወደዚህ ለምን አላመጣም የሚለው ሀሳብ መጣ። ከዛ አንድ ቀን ጠሯቸውና እኔ እንዲህ ለማድረግ አስባለሁ እና ኦልሬዲ 2 ዓመት አለ፣ በዚህ 2 ዓመቱ ሰርቼ ቢዝነሱ አሪፍ ሆኖ መክፈል ከቻለ ቀጥልበታለሁ፣ እዚህ ልጀምርበት ስላቸው እንደውም አንተ ከወሰድኩ ምንም አንፈልግም፣ እቃውን ሙሰዱት፣ እንትኑን ሙሰዱ፣ በቃ እንደውም ጊፍት ነው ለአንተማ በቃ ብለው እነሱ ብዙም ወጪ ስላልነበረባቸው ያኔ ሰጡኝ ማለት ነው። ከዛ ልጅ በዛ ሰዓት አግኝቼ ነው እንዴ ወደ ሜሪ ላንጉዌጅ ሴንተር ኮምፒውተር ሜሪ ማለሽ ከጎን ሜሪ ተብሎ ተለጠፈ። ፏፏፏ አረግን ጀመር። 12ኛ ክፍል ተማሪ ሆኜ መሀል ቦሌ ላይ G+1 ህንጻ ትምህርት ቤት ማለት ነው። እንግዲህ ነገሮች እንዴት እንደሚሰካኩ አስበው። በቃ አይ ዶንት ኖ የሆነ የእግዚአብሔርም ስጦታም ነው። በቃ የልቤንም እንትንም እያየ መልፋቴን የሆነ ነገር ይከፍትልኝ። ከዛ ያንን መስራት ጀመርኩ። እንደዛ ነው ትምህርት ቤት የተከፈተው። አስተማርኩኝ ትንሽ ጊዜ። ግን ሃይ ስኩልም ስጨርስ አቴንሽኑም ጓደኞች ማብዛት ምናምን ብስለቱም የሆነ እንትን ሲል ገንዘቡ መምጣት ጀመረ። በጣም ብዙ ገንዘብ ነበር ማገኘው። ብዙ ገንዘብ ተሰራ ነበር። ብዙ ተማሪዎች ነበር። በጣም ብዙ ትምህርት ቤቱንም ስጀምር ሌላው እንትን ቁጭ ብዬ ያሰብኩት ነገር ብዙ የቋንቋ ትምህርት ቤት አለ፣ ግን ምንድነው የሌላቸው? እኔ ከከፈትኩ ትምህርት ቤት የሌላቸው ነው ማድረግ ያለብኝ። እና ደግሞ ብዙ ተማሪዎች ሳስተምር ምንድነው የሚጎላቸው ቢሆን የሚሉት ብዬ ከሱ ተነስቼ ነው የጀመርኩት። እና በዛ ሰዓት የ1-to-1 ኮርስ አልነበረም። ብዙ ትምህርት ቤቶች ፎከስ የሚያደርጉት የማስ ክላስ ላይ በጣም ብዙ ተማሪዎች ደግሞ በተለይ ብዙ ሰራተኞች ስራ ያላቸው ይሄ ቢዝነስ ሰዎች ምናምን ቋንቋ ለመማር ሲፈልጉ ከማሱ ክላስ ጋር መቀላቀል አይፈልጉም። እና የግል ደግሞ ስጥ ወይ ቤታችንና የግል ልክፈልና ቤቴ እየመጣ አስተምር ይላል። እሱ ደግሞ እሱ ጋር እየሄድክ ስታስተምር ምናምን ብዙ አለው። ስለዚህ የግል ብዙም አቴንሽን የሚሰጠው አይደለም። እና ቁጭ ብዬ አሰብኩ ነው ተማሪ በግል ቢማር ግን እዚህ ስቲል ቢመጣ ሚሊዮን አሰብኩ። የነበሩትን ክፍሎች እንዴት አረኳቸው? ልክ ያኔ እንደ ኢንተርኔት ካፌ ትናንሽ እንደሚደረግ ፓርቲሽን አረኳቸውና በር አረኩላቸው። አንዱ ትልቁ ክፍል ወደ 8 ትናንሽ ክፍሎች ወጣው ማለት ነው። ከዛ ምን አረኩ? ለእያንዳንዱ ክፍል ዋይት ቦርድ በቃ ሚቲንግ ሩም ነገር እዛ ውስጥ አስተማሪ ይገባል፣ በሩን ይዘጋል፣ ተማሪ አስተማሪ ለእያንዳንዱ 8 አስተማሪዎች ቀጠርኩ። ሁሉም ክፍል አት ዘ ሴም ታይም አንዳንድ ተማሪ አለ። የነዚህ ሲደመር ብሩ ልነግር አልችልም።
ምን ያደርጋል ማስተማሪ ማክሲመም 30 ተማሪ ብትይዝ ነው እነሱ የሚከፍሉትን አንድ ተማሪ ነው የሚከፍለው እነሱ መክፈል ይፈልጋሉ ግን ተቀላቅለው መማር አይፈልጉም ያህን ስኪላቸውን ማውራትም ለሆነ ማዳበር የሚፈልጉት ከሰው ጋር ሆኖ ምናምን አለ መሳቀቅ አለ ምናምን ብቻውን ሲሆን ግን ካስተማሪው ጋር የፈለገውን ስቴንቴንስ እየገነባ የሳቀ ይማራል ነፃ ሆኖ ያንን ስከፍት ባንዴ ነው ኤክስፕሎድ ያደረገው ቢዝነስ እንዳለ እዛ ቦሌ አካባቢ ያሉ በቃ እንዳለ ባንዴ ከአቅሜ በላይ ነው የሆነው ሰዎች መጡ እንዳለ በቃ መቆጣጠር ማልችለው በቃ እና በየቀኑ ኢቭን የተማሪ ሲመዘገብ የሚከፈለው ብር በየቀኑ ባንክ ማስገባው ብር ራሱ ግራ ይገባኝ ነበር በቃ በዛ ሰዓት ይህ ሁሉ ብር ምንድን ነው እዚህ ጋር ነው አሁን በደንብ እንድንጫወት የምፈልገው ወጣትነቱ አለ አሁን ትምህርት ቤቱ ተከፍቷል ሰክሰስፉል ሆነሃል በጣም እንደነገርከኝ አሪፍ ገንዘብ እያገኘ ነው በጣም ወጣት ገና ሃይ ስኩል ተማሪ ነህ እዛ ላይ እንዴት ነው ማኔጅ ያደረከው እስኪ ያችን ላይፍ እስኪ ነገር እንዴት መሰለ ይሄ እንግዲህ ልክ እዚህ ጋር ስደርስ እንደገና ወደ ኋላ ነው መመለስ የቤተሰብ ትልቁ ፓርት ሚና ያለው እነሱ ጋር ነው እና ወደ እነሱ ስንመለስ እነሱ ስቲል የሆነ ይፈቅዱልኛል ግን ደግሞ እንዳልጠፋም ደግሞ ይከተሉኛል ግን አይጫኑኝም የሆነ አይነት አያያዝ ነበራቸው በጣም ሁሌ የምደነቅበት አያያዝ እና ያኔ ልክ በቃ ገንዘብ ሲመጣ ጓደኞቼ ሲበዙ ምናምን ይሄን ትምህርት ቤት ስለከፈትኩ እዚሁ ማደር ጀመርኩ ውጪ ማደር የጀመርኩት ያኔ ነው በቃ እየወጣሁ ስራ በዝቶብኝ ነው እያልኩኝ ማደር ጀመርኩኝ ውጪ ማደር ሲጀምር ደግሞ ክለብ እየዞሩ መዝናናት ከጓደኞቼ ጋር መጠጥ ምናምን ተጀመረ ይሄኛውን ላይፍ ጀመርኩት እና ሳላስበው የወሰደኝ የተመቸኝ አይነት ነገር መጣ ያኔ ቤት የምሄደው በሳምንት አንድ ቀን 2 ቀን እና ትምህርት ደግሞ 12ኛ ክፍል ደግሞ ማትሪክ ተፈታኝ ነኝ እና ቀን እማራለሁ ማታ እዛው ከትምህርት ቤት እዛው ሄዳለሁ አንዳንድ ቀን ክላሱንም አልገባ ምናምን እና በጣም አስጨነቃቸው ያ ነገር ከዛ ፋዘር ብዙውን ነገር ያውቀዋል ግን ደግሞ ብዙ አይመጣም እኔ ቢሮና በስልክ ነው ቼክ የሚያደርገኝ ዛሬ አለ ምን እንዴት ነው ጥሩ እየሄደ ነው ትምህርት ቤቱ አሪፍ እየሄደ ነው ምናምን ይለኛል ብዙም ኢንቮልቭድ አይደለም ግን ደግሞ ይሄ ነገር ወዴት ነው የሚሄደው የሚለውን ማየት ይፈልጋል እና በዛ ሰዓት ያው ሁሉ ገንዘብ ሳገኝ ለሱ ራሱ ይገርማል ይሄ ነገር ልክ ነው ጥሩ ነው ማግኘቱ ወይስ መጥፎ ነው በቃ የሆነ በጣም ፈጠንኩበት እዛ ጋር ስደርስ እኔ ትልቅ ልጅ ሆኛለሁ ግን ደግሞ አለ አይደል በደንብ በሁለት እግሬ ስላልቆምኩኝ እዚህ ድረስ ለፍቻ አድርሼው በዚህ ሊጠፋብኝ ነው ወይስ ከዚህ ይሄ ነገር ህይወቱን አስተካከለ ማለት ነው በዚህ ወይስ ሚሊዮን ፊገር አውት የሚያደርግበት ሰዓት ነውና እንዳልኩ ታዲያ ልክ እዛ ጋር ብዙ ሜስ ተፈጠረ ጓደኞቼም ጋር ያለኝ ነገር ተበለሻሸ እኔም ከነሱ ጋር የሆነ እኩል አይነት እንትን ላይም ስላልነበርኩኝ የሆነ አይነት እንደ ቅናት የሚመስል በቃ አብሮኝ ያለ ሰው የሆነ አይነት ኮምፕሊኬሽን ተፈጠረ ያ የኔን እንትን እንዳለ ረበሸው በቃ የገንዘብ ማጠፋበትን አብሬያቸው ሙላቸው ሁሉ ነገር እንትኔ ጠፋብኝ ከዛ እንዳልኩ የቤተሰቤ ያ ሁሉ ድጋፍ ስላለ ልክ እንዲህ ግራ ሲገባኝ እነሱ ጋር ነው የምሄደው 3 ቀን 4 ቀን እንደዚህ የምንትኖ ስዞር አመሽና ምናምን ልክ ድክም ሲለኝ ሲያቀተኝ ሄዳለሁ እዛ ማዘር ቁጭ ብላ በቃ እስቲ ምን ስትሰራ ነበር ምን አረክ እንዴት ነው ምናምን እያለችኝ መደበቅ ደግሞ አልችልም እንዲያርገን እንዲዞረን እንደዚህ ብለን እንደዚህ አርገን ምናምን እላታለሁ እንደዚህ የሚባል መጠጣጥቼ እንዲሆኝ እንዲ ምናምን ስላት አይታው እስቲ ቆይ እስቲ ና እስቲ ዛሬ ቤት እስቲ አታምሽ እስቲ ዛሬ ምናምን ትለኛለች እንደዚህ እያለችኝ ምናምን ከዛ በኋላ ላይ ድንገት የሆነ ማላስበው ነገር ሀፕን አረገ ምን አረገ እንደዚሁ በትምህርት ቤቱ ላይ የተያያዘ ነገር አብሬያቸው መሰራቸው ሰዎች ምናምን በቃ የሆነ ኮምፕሊኬትድ የሆነ ነገር ተፈጠረ ያኔ ነቅ ለካ በዙሪያ ያሉ ሰዎች በሙሉ ከኔ ጋር አይደሉም እና የልጅነት እንትን አያስፈልግም ብስለት ነው በቃ ከዚህ በኋላ የሚያስፈልገውና ብዙ ገንዘብ እያገኘው ነው ስለዚህ ስማርት መሆን አለብኝ እንደ ልጅ በቃ እንሂድ እንጠጣ እንጫወት ምናምን አይደለም የሚለው መጣል ከዛ ያንን ባሰብኩበት በሆንኩበት ሰዓት ደግሞ ኦሬዲ የቤት ኪራዩ ተርሞ አልቃ አዲስ ኮንትራት መጀመር አለብኝ ያን ሳስብ ገንዘቡን ሰርቻለሁ በጣም ብዙ ብር ነው የሰራሁት ግን አንዱንም አልያዝኩትም ቢዝነሱ ገንዘብ አለው በሰራው ያስኬደኛል በደንብ የቤት ኪራይ ከፍሎ ምናምን ግን እኔ የሰራሁት አይደል ወይ ማኔጀር ያስፈልገኛል ገንዘቡን ሰርቼም ከፍለው ያለበለዛ በቃ ማይሆን ኪሳራ ውስጥ ነው የምገባው ከዛ ልክ እዛ ጋር ስደርስ ለፋዘር ቁጭ ብዬ አማከርኩት ቢዝነሱ የአመት ገቢ ይሄ ነው የቤት ኪራዩ ይሄ ነው ኦልሞስት 20% ነው የቤት ኪራዩ ቴክኒክሊ በቃ ችለዋለሁ አፎርድ አደረገዋለሁ ግን አሁን ያለኝ ብር ግን ይሄ ነው ኦሬዲ ጠፍቷል ገንዘብ በቃ ብናርግ ስጀምር ቢዝነሱ የቢዝነስ አካውንት ለብቻ የግል አካውንት ለብቻ ምናምን ብዬ ጀምሬ
ተቀላቅሎ የትኛው የቢዝነስ የትኛው እንደሆነ ራሱ አላውቅም። ኤቲኤም ነው ካርድ ነው መጫር ነው የትኛው ጋር ስንት ብር እንዳለኝ አላውቅም። አካውንቴ ላይ ሄጄ ነው ንገሩኝ ምናምን ብዬ ነው አላውቅም ሁላ በቃ እንደሱ ሆኗል። እና 2 ወር ምናምን ቀረው ኮንትራቱ ሊታደስ እና በዚህ 2 ወር ውስጥ ይሄን ያህል ብር ማምጣት አለብኝ። ምን ላድርግ አልኩት። እዛ አሰበና ጥሩ ነው እኛ አግዘንህ ምን ብለን የሆነ ነገር አድርገን ቢዝነሱ እንዲሄድ ብናደርግ ያስኬዳል። ጥሩ ቢዝነስ ነው የጀመርከው። አንድ ጓደኛ ሰው የለም። 2 እድሜህ አሁን ቢዝነስ ሰርተህ ከዛ ምን ልትሆን ነው? 12ኛ ክፍል ብለህ ልቆም ነው ወይስ ትማራለህ? የምትማር ከሆነ ደግሞ ቢዝነሱ ብቻውን አይሄድም። ስለዚህ አሁን እድሜህ ለዚህ አይደለም። ስለዚህ ይቆየና እሱ በቃ ገብተዋል እንዴት እንደሚሰራ ተመልሰህ ትመጣበታለህ። ትምህርትህን ተማር፣ ይቅርብሃል። ከዛ አሰብኩት ኦልሬዲ በቃ ማይሆን በጣም ጫና ነው። በቃ ይሄንን ላስቀጥል ካልኩ ራሴ ሉዝ ላደርግ። ከዛ 12ኛ ክፍል ደግሞ ትምህርት ወስጄ ፈተና መቀሌ ዩኒቨርሲቲ አግሪካልቸር ተመድቤያለሁ። አግሪካልቸር የሌለ በቃ ቆይ ስለ አግሪካልቸር ያውቃ ነው እንዴት ነው? ምንም በቃ ያን የሚገርመው ሲስተሙ እንግዲህ እሱ የማይሆን ነገር እና ያኔ ምን አስብ ነበር ኦልሬዲ ቢዝነሱን እየሰራው ስለነበር አዲስ አበባ ዩኒቨርሲቲ ምንም ነገር ከደረሰኝ እማራለሁ ብዬ አሳምኛቸው ነበር። ከአዲስ አበባ ዩኒቨርሲቲ ከሆነ ግን ምንም ቢደርሰኝ አልሄድም፣ አልማርም፣ በራሴ በግል የምፈልገውን ነገር እማራለሁ ብያቸው ተስማምተን ነበር። ልክ አግሪካልቸር ሲደርሰኝ በቃ አግሪካልቸር አዲስ አበባ ቢደርሰኝ መማር ሞክር ነበር በእውነት። ግን መቀሌ ሲደርሰኝ ሁሉ ነገር ጥዬ እንደ አዲስ ከዜሮ አልጀምርም። እምቢ ብዬ ቀረሁ። ጓደኞቼ ሳይሄዱ ኧረ እባክህ እዚህ ስምህ ተለጥፏል፣ ኧረ ተው ተው ይቆጫል ይሉኛል። ከዛ እዚህ ጋር ፋዘር ደግሞ ተው ትምህርት ይሻላል፣ የማይሆን ነገር ውስጥ የገባ ነው ከጓደኞች ጋር አትሊስት የዩኒቨርሲቲ ይሄ ሁሉ እድሜን ለፍተህ ዩኒቨርሲቲ ሳትገባ እንዴት ትቀራለህ? ይህንን እድል እኮ ማያገኙ ሲለኝ ይቅርብኝ ብዬ በቃ ዘጋሁት። ትምህርት ዘጋሁ። ወጣት ተሸጠ። እዛ መቀሌም ቀርቻለሁ። ትምህርት ቤቱም ተዘግቷል። ቁጭ አልኩ። አሁን ያኔ አልኩ ሁሉም ነገር ቆመ። በቃ ትምህርት ቤቱም ቆመ። ከጓደኞቼ ጋር ያለኝ ነገር ቆመ። መኪና ተከራይቼ የነበረች የሆነች ሃሽባክ ነበረች፣ ተመለሰች ምናምን በቃ ቁጭ አልኩኝ በቃ ቤት ውስጥ በአንዴ። ከዛ ላይ አንድ ጊዜ ቁጭ ስል ምንም ነገር ቦሌ መሀል ላይ ነገሮችን የሚያንቀሳቅስ የነበረ ልጅ ከዛ እዛ ራሱ እዛ ሲሄድ ራሱ ሌላ ሰው ተከራይቶት ሌላ የአድቨርታይዚንግ እንትን ምናምን ሆኖ ሌላ በቃ ማላውቀው ነገር ሁሉም ነገር ተቀያየረ በአጭር ጊዜ ውስጥ። ከዛ አሰብኩ መቀሌ ብሄድ ይሻለኝ ነበር እያልኩ አስባለሁ። ማለት ተሸወድኩ እንዲህ አልኩኝ። በቃ ገባሁ። የሚቆም አይመስልህም። በቃ ያኔ ነው በልጅነት ኢነርጂ ይሄን ሁሉ ነገር ሳረግ የነበርኩት ነገር አሁን የትልቅ ሰው ዲሲዥን ሲመጣ ቆምኩኝ በቃ። ከዛ ያኔ አንድ ጓደኛ ነበረኝ እና ብዙ ነገር ነው የሚሰራው እሱም እንደዚሁ፣ ግን ኪቦርድ ምናምን ይማራል በትርፍ ጊዜው ምናምን የሆነ እንደዚህ ቋንቋዎች ያስተምራል። እሱ በቃ ብዙ ነገር የሚሰራ ሰው የለም፣ ግን ፊሎሶፊ ነው ግራጁዌት ያደረገው። ከኔ ታላቄ ነው እና ግራጁዌት አድርጓል። በፊሎሶፊ ይሰራል ብዙ ነገር እና ልክ ያ ስትረሴ ላይ ቤት እየመጣ የሚያገኘኝ እሱ ብቻ ነው በቃ። ሌሎቹ እንዳለ ብን ብለው ጠፍተዋል። እዛ ቤት እየመጣ ቡና ታፈላለች ማዘር ምናምን እየተወራ እንዲህ ቤት ቁጭ ከምትል የሆነ ነገር እስክትወስን ትምህርትም ለመማር የዛ ዓመት መስከረም መምጣት አለበት። የዓመቱ መሀል ግማሽ ላይ እና ያ መስከረም መጥቶ ዲሳይድ እና ከእሱ ጋር ተመካከሪ ወይ ፊሎሶፊ ወይ ሳይኮሎጂ በቃ አዲስ አበባ ዩኒቨርሲቲ የሆነ ነገር እገባለሁ ውጤት ስላለኝ የሚያስገባ እዛ ላይ አልቻልኩም ብዬ እዚህ በግልም በማታም ብዬ አስቤያለሁ። እስከዛ ታዲያ ምን እያረክ ልቆይ ነው? እንግዲህ በቃ ቤት እያነበብኩ ምናምን በቃ የሆነ ምናምን አይ ከምትጨነቅ የሆነ አሪፍ እንትን ልምከርህ እኔ እንዲህ ኪቦርድ ምናምን የሚያስተምር ልጅ አለ ሜክሲኮ ጋር እሱ ጋር ይወሰዳል እና ዝም ብለህ ቀን ቀን ተማር ይጠቅምሃል፣ አንተ ሙዚቃም ትወዳለህ የሆነ ጊዜ ማሳለፊያ ይሆናል አለኝ ማለት። እውነቱን ነው ቁጭ ከምል ቤት ቁጭ ብዬ ከሙል ልሂድ በቃ አልኩና እሺ አልኩት። ከዛ ቦሌ ጋር ልክ ምን ትምህርት ቤት ነበር የቴክኒክና ሙያ ትምህርት ቤት ልክ እሱ ፊት ለፊት ያለ ህንፃ ላይ ያለ አልፋ የሚባል ሙዚቃ አስተማሪ ልጁ ደግሞ ያሬድ ግራጁዌት ያደረገ ነው እዛ ያስተምራል። ከዛ ወሰደኝ አሌክስ። ከዛ ምን እንደመማር ፈልጋለኝ እኔ እንጂ አላውቅም በቃ ቤት ከሙል ነው የመጣሁት የፈለግከውን ነገር አስተምረኝ ከምን ልጀምር ስል እንግዲህ ከኪቦርድ በፒያኖ ምናምን ብትጀምር ይሻላል ከጊታር ወር ከሌላ ነገር ከዛ ወደ ሌላ ትሄዳለህ እያየህ ምናምን ሲለኝ እሺ በቃ ኪቦርድ እማራለሁ አልኩት። ኪቦርድ ጀመርኩ። ከዛ እንደዚህ አንድ ክፍል ውስጥ 3-4 ተማሪ አድርጎ በሄድፎን ነው የሚያስተምረን ያድርጌ በቃ ከዚህ ቤት መዋል ይሻላል አልኩ። ለምን ሆነ ጢውና ነው መማረው እኔ የምሰማው ሙዚቃ ኮምፕሊኬትድ የሆነ ታሪክ ነው፣ እዚህ ጋር ስነካው ሌላ ነገር ነው ያስጠላል በቃ አልኩት። ግድ የለም ቀስ በላለኝ። ከዛ እንዲህ እያረኩኝ ብቻ የ3 ወር ነገር ነውና 1 ወር ምናምን እንደተማርኩኝ ጣቶቼ ኦርጋናይዝ መሆን ጀመሩ ማለት ነው። ከዛ የሻረጊቱን ምናምን ሜሎዲ መጫወት ልክ ሜሎዲ ስጫወት ደነገጥ
እንዴ ይሄን ኪቦርድ እስከዛሬ ደብቀው ነው ኪቦርዱ የተቀየረ ነው መሰለኝ እሱ የተጫወተልን ይመስላል እንዴ እንደዚህ መጫወት ስችል ምናምን ከዛ ደነገጥኩ ከዛ ኮርድ እያያዝኩ መጫወት በቃ በደንብ እየቻልኩ ስመጣ በዚህ አካምፓኒመንቱን ድራም ምናምን ያለው አድርጌ በዚህ ሜሎዲ ምናምን መጫወት ስጀምር ሌላ ነገር ተከፈተ ማለት ነው ከዛ በኋላ እንዴ እቤት ስሄድ ብቻዬን ሁሌ ሀሳቤ እዚህ ነው እና የሆነ ነገር አድርጋልኩት የሚሸጥ ኪቦርድ አለ ግዛሪ ኪቦርድ ገዝቼ ሄድኩኝ ቤት እንዴ ቤት በዚህ ነው ሄድፎኔን ገጥሜ በቃ ማዘር አንተ ልጅ ተውጠው ምግብ ብላ እስክትለኝ ትውልበታል በቃ ተቀየርኩ እንዴ ነው ያልኩት እንደዚህ ማለት እንደ ልክ በቃ እነዛ ማቃቸው ሜሎዲዎች ምናምን በጣም ነው የተቀየርኩት በቃ እስከዛሬ ያጣሁት ነገር ይሄ ነው አልኩ ከዛ ኪቦርዱን በጣም በቃ ሙሉ ፈታትቼ ነው የሰራሁት በቃ ፍሎፒ ምናምን ይቀርጻል መቅረጽ ጀመርክ መቅረጽ ፍሎፒ ላይ መቅዳት ምናምን ለስቱዲዮ መሰረት ሆነ በቃ ሁሉን ነገር በቃ ሙሉ ነገር ያንን እስከ መስከረም ያለችዋን ጊዜ ኢፌክቲቭሊ ያሳለፍኳት ማለት ከዛ እንግዲህ ከሳሚም ጋር ያለው ታሪክ የሚጀምረው እዚህ ጋር ነው አብሮ አደግነን አንድ ሰፈር ነን እሱ እኔ እንዳልኩ ሚኒ ሚዲያ ሳጫውት ባስኬት ስንጫወት ምናምን እሱ ደግሞ ያኔ ይዘፍን ነበር በድምጽ ነበር ብዙ ቦታዎች ላይ የሚሳተፈው እና የጥበብ ወርቅዬን ምናምን በጣም አሪፍ ዘፋኝ ነበር በሰዓቱ በጣም አሜዚንግ ዘፋኝ ነበር እና እንዲህ ሃይ ስኩል ኢቨንት ሲኖረን ምናምን እሱ ደግሞ በድምጽ ከዛ ያኔ እሱ አልበሙን እየሰራ በዛ ሰዓት አልበም እንዴ ብዙዎቹ ከኔ ጋር የወጣ አንዱ አልበም ላይ ያሉት ኦልሞስት ሁሉም ዘፈኖች ሃይ ስኩል ላይ ገጾች ላይ ያለው እንዳለ ነው ከራስ ጋር ንግግርም ላይ ያሉት አብዛኞቹ ዘፈኖች ሃይ ስኩል ላይ ኤሌመንተሪ ነው የጻፋቸው እሱም በልጅነቱ እንዲህ አይነት የሚገርም ታሪክ ነው ያለው እና የአንድ ክር ጊታር እየሰራ ምናምን በቃ የሚገርም ታሪክ ነው ያለው እና እሱም ይጽፋቸው ዘፈኖች ነበሩ እና እነሱን ወስዶ ማን የሚባል ልጅ ነው ከጆሲ ኢንዳውስ ጋር የሚሰራ ልጅ ስሙ ጠፋብኝ አንድ አሬንጀር ነበረ በዛ ሰዓት እሱ ጋር እየወሰደ ያሰራቸው ነበር ሙዚቃዎች ወደ ስቱዲዮ እንዲቀየሩና እንደዛ ለማድረግ እነሱን ለማሰማት የሚቀዳበት ነገር አልነበረው ሳምፕል የሚቀዳበት እነሱ ጋር ሄዶ በአፉ ሲዘፍንላቸው ብዙ እንትን አይሉትም እና ሳምፕል የሚቀዳበት እያለ ያስብ ነበር ያኔ ያችን ኪቦርድ ገዝቼ አንድ ቀን ጠርቼው ሲመጣ አያትና እንዴ ሳምፕልን እዚህ ላይ የቀዳን መውሰድ እንችላለን አለኝ እና ያሱ በደንብ መጫወት ይችላል ያኔ እኔ ገና የተማርኩት ከዛ እንዴት ነው ምናምን እንደዚህ አድርገን ሪትሙን ብንቀዳው ከዛ ምኑን ተወስድላቸዋለን ግድ የለም እኔ ሐሳብ አለኝ ብሎ ሙዚቃው እንዴት መሆን እንዳለበት እዛ ላይ አሬንጅ አድርጎት በተራ በኪቦርዱን ምኑን ስካንኩን ምናምን ኤቭሪቲንጉን ይቀዳውና ኪቦርዱን ተሸክመን እንሄዳለን እሱ ጋር ስቱዲዮ ማለት ነው ለማሰማት ከዛ ኪቦርዱን እናስቀምጣለን ስቱዲዮ ደን ፕሌይ እናደርግላቸዋለን ይሰማል እንደዚህ አይነት ስታይል ይሄ ስታይል እንትን የሚባል ስታይል ነው ምናምን ብሎ ይጀምራል ባንድ የሙዚቃው ጥሩ ነው ይሰራል ማለት ነው ምንም በቃ ያን ጋፕ ይሞላዋል ሳሚ ነው ግን አይዲያውን በቃ እንዲሆንልኝ እኔ በዛ ሰዓት ገና ኪቦርድ ተማሪ እንኳን ሙዚቀኛ አልሆን ምንም በቃ ኪቦርድ ኢንጆይ ማድረግ ሰው ነኝ እና አንድ የሚዘፍን ጓደኛ አለኝ ከሱ ጋር እየሄድኩ ነው በቃ ስቱዲዮ እንዴት ነው ምናምን እያልኩኝ ምን አልክ ስታይ መጀመሪያ በቃ የሆነ በዛ ሰዓት ለእኔ ሙዚቃ የሆነ ነገር ነው ያደረገኝ በቃ አስቤው አላቅም ለምን ሳድግ በሙዚቃ ነው ያደግኩት ግን ሙዚቃ መጫወት መሆን የሚለውን ግን አንድም ቀን አስቤው አላቅም ከዛ ከሱ ጋር ስቱዲዮ የሄድን ያን ስሞላ ቤት ስንመጣ የሱን ዘፈኖች ስሰማ ምን ስል ምናምን በዛ ፕሮሰስ ውስጥ ይሄ ጓደኛ ኪቦርድ ያስተማረኝ ልጅ በቃ ትክክለኛ ውሳኔ ነው ያደረኩት ኪቦርድ መማሩ ይሄ ልጅ እና አሁንም መስከረም ሲመጣ ፊሎሶፊ ምናምን የሚለውን ነገር ትቶ ሚውዚኩ ላይ በጣም ቢማር ብሎ ያስብላል ከዛ እንደዚሁ እያወራን እንዴት ነው ሙዚቃ አሁን ምንድን ነው ሲለኝ እኔ እንጃ ሙዚቀኛ መሆን ደስ ይለኛል መሰለኝ ግን ደግሞ አባቴ ደግሞ መማር አለብህ ብሎኛል ግን መማርም እፈልጋለሁ ሙዚቃም ስለው ለሱ እኮ ታዲያ ጥሩ መድኃኒቱ ያሬድ ለምን አትገባም ማለት ምንድን ነው ያሬድ አልኩት ያሬድ የሚባል ነገር አታውቅም ስለ ያሬድ ምንም ኢንፎርሜሽን የለም ምንም ነገር ምንድን ነው ምናምን ስለው እንደዚህ ምናምን ከዛ 4 ኪሎ እንደዚህ ምናምን ሲለኝ የፈረንጆቹ ትምህርት ቤት አልኩት የምን ፈረንጅ ነው ዝም ብለህ ሂድና ጠይቃል አዩሹር ግድ የለም ሂድና ጠይቃቸው እና አንተ ደግሞ ሬዲ ዩኒቨርሲቲ የሚያስገባ ነጥብ ስላለ ይቀበለዋል አለ ሄድኩኝ ያሬድ ከዛ ሲሄድ ኤግዛክትሊ ያለኝ ኳሊፊኬሽን ነው መስፈርት በቃ በ2001 እንደዚህ ማትሪክ የወሰደ እንደዚህ ያህል ነጥብ ያለው ምናምን ይላሉ እንዴ እኔ እኮ እችላለሁ መግባት ቢሮ ሄድኩኝና አሁን እዚህ ላይ የተጻፈውን በሙሉ አሟላለሁ አልኳት ሴትዮዋ በጣም ማረሰው ነገር እና የታለ ፎርም ያለች ይዘና ፎቶ ምናምን ስትለኝ ኦኬ ብዬ ቤት እጄ ሮጬ በአንድ ሰዓት ባልሞላ ውስጥ ከ4 ኪሎ መብራት ኃይል ቄራ ይዤ መጥቼ ተመዘገብኩ ከዛ የ15 ቀን ኮርስ ወሰድኩ አለፍኩ አለፍኩማ እንዴት ነው ያሬድ ስገባ የመጀመሪያ ጊዜ ፈተና ይሰጣል ፈተና
ልክ እኛ ስንመዘገብ ያሬድ በየአመቱ ምን ያደርጉ ነበር? ፈለይ ነበር አንዱ ከፈተነኝ መሀልና ምን ያደርጋሉ? የመጀመሪያ በማስ ይመዘግባሉ። ከዛ ከመዘገቡት ፈርስት ስክሪኒንግ አለ እና እኛ ስንመዘገብ በአመት የሚቀበሉት 25 ተማሪ ነው። አሁን ብዙ ተማሪ መቀበል ጀምረዋል። በእኛ ጊዜ ግን 25 ተማሪ ብቻ ነው። ከዛ ምን ያደርጋሉ? በማስ ይመዘገብና እነሱ ውስጥ 100 ተማሪ እስኪቀር ድረስ ስክሪን ያደርጋሉ። 100 ተማሪዎቹን ደግሞ የ15 ቀን ክራሽ ኮርስ ይሰጣቸውና ያን ክራሽ ኮርስ ፈተና ይሰጧቸዋል። ከዛ የ15 ቀን ኮርስ ይሰጥና ለነዛ ሰዎች ፈተና ይሰጥና ከሱ ውስጥ ነው 25 ተማሪ የሚመረጠው። የኛ ጊዜ እኔ ስመዘገብ አታምንም 900 ተማሪ ነው የተመዘገበው። የተመዘገበው ስም ዝርዝር ሲወጣ በቃ ትናንትና ሙዚቃ ካልተማርኩ ብዬ ምን ውስጥ ነው የገባሁት ምን አላልኩ። ከዛ የመጀመሪያው ስክሪኒንግ ፈተና ሪትም ነበር። ሳንቲም ይዙና ፈሌና አክሊሉ እሱ ነበር እና ገባው እዛ ክፍል ውስጥ ምንድነው የሚያደርጉት? ሳንቲም ይዙሉ ለአንተ የምትቀመጥበት ይሄ ዴስኮቹ አለ አይደል? እነሱም የተቀመጡበት ጋር ይሆኑና ሪትም ነው የሚመቱል። የሆነች ሪትም ይመቱል። እሱን ሰምተህ መድገም ትችላለህ? ትችላለህ? አችልም ነው። ከዛ መጀመሪያ ቀላል ይመቱላል። ልክ ሲሉ ልክ ካልክ ኦኬ ከበድ ያደርግ ካልክ ኦኬ ልጅ ሪትም አንደርስታንዲንግ አለ። በቃ የመጀመሪያ ስክሪን ይሄ ነው። እሱ መድገም ካልቻልክ ግን በቃ ገና ነው። ይሄን ስክሪኒንግ ከ900 ውስጥ 100 ውስጥ ገባው ማለት ነው። ከዛ የክራሽ ኮርስ ስማር ያኔ ነው እነ ዳዊት ቦስኮ አብይ ከነሱ ጋር የተገናኘ ነው። በቃ ያኔ ነው። ከዛ እነሱ ስመጣ እነ ቦስኮ ምናምን እንደምታውቀው በሙዚቃ ያደገ ይጫወታሉ። እኔ ምንም በቃ ያችን ኪቦርድ ነካው። ከዛ ሀሳብ መጥቶልኝ ነው ልገባ የመጣሁት። ደነገጥክ ስታይ እነሱ ሙዚቃ ይጫወታሉ። ሁሉም ይጫወታሉ። እኔ ብቻ ነኝ በቃ የሆነች ኪቦርድ በግራ እጄ ኪቦርድ ምናምን የሚለው ላይ ነኝ እኔ። የሻረጊቱ ላይ ነኝ እኔ። ከዛ ግን እግዚአብሔር ሲረዳኝ ኮርሱን ነው የሚፈትኑት። የ15 ቀን ኮርስ ይሰጠዋል። ያን አንብበ እሱን ነው የሚፈትኑት። 15 ቀን አልተኛውም። በቃ ለኔ ይሄ በቃ ህይወትና ሽረት ነገር ነው። በቃ ይሄንን ካላለፍኩኝና ያሬድ ካልገባው ፊሎሶፊ ላጠና ምን ልሆን ነው? በቃ ማልፈልገውን የምፈልገውን ነገር የማገኘው አሁን ነው። በቃ ነው ወሰንኩ። አልተኛውም። አይኔ እስኪያብጥ ድረስ 15 ቀን አጥንቼ ተፈትኜ አንደኛው ወጥቻለሁ። ከዛ በቃ ያኔ ተጀመረ በቃ ላይ ልክ እሱ ጋር አንደኛው ወጥቻለሁ። በቃ ሽምድድ አድርጋት ያችን ነገር አይ ነው እንዴት ያቅተኛል። ከዛ ልክ እዛ ላይ እንግዲህ አሁን ያለሁበት ሁኔታ እንዳየኸው ከባድ ኮንፊውዥን ነው። ከዚህኛው ቢዝነሱ እንትን ወጥቻለሁ፣ ወደ ትምህርት ልገባ ነው ምናምን። ልክ ያኔ እግዚአብሔር አምጥቶ ያሬድ ጋር ቁጭ አደረገኝ ማለት ነው። ከዛ እስከዛሬ ስወዛገብ የነበረው ለካ ይሄ ነው ወደ ዴስቲኔሽን ያልኩ። ተመልካቾቻችን አንድ ነገር ልበል። አሁን እንዲህ የሚያወራው ነገር እኔም ያለፍኩበት ነው እና ቀላል እንዳይመስላችሁ። አሁን እንደዚህ አይነት ሙዚቀኛ እንዲህ አይነት ስራዎች የሰራ ልጅ እንደዚህ አይነት ትሁት ልጅ ስነ ምግባር ያለው ልጅ የመጣው እነዛን ሁሉ መሰናክሎች አልፎ ነው እና ማናችንም በምንሄድበት መንገድ አላማ ካለን ተስፋ መቁረጥ የለብንም። የምንፈልገው ጥግ ድረስ እስከምንደርስ እግዚአብሔርን ተስፋ አድርገን መጓዝ ነው ያለብን እና በዚህ ሰዓት ይሄን በምናወራበት ሰዓት በየሁሉም ዓለም ላይ የራሳችሁ ነገር ያላችሁ የራሳችሁን ነገር ማድረግ የምታስቡ ነገ እንዲሆናለሁ ብላችሁ የምታዩ ልጆች አላችሁ እና ተስፋ መቁረጥ የለም እስከ ጥግ ድረስ ማለት ነው። ለእናንተ መልዕክት ለማስተላለፍ በደንብ የእሱ ውጤት ነው። በቃ የሆነ የያዝከውን ነገር ይዘህ መሄድ ነገን የሚወስነው እሱ ነው። ነገ የምትወስነው ዛሬ ላይ የሆነ ነው እና ልክ እዛ ጋር ሆኜ ያሬድ ልገባ ነው ብለህ ለአባት ስትነግረው በጣም ደስተኛ ነበር። በቃ እንዳልኩ ነው። ፋዘር እንግዲህ ሁሌ የሚያደርገው የሆነ ኃይለኛ ነገር ላይ እንድንወድቅ ይፈልጋል። ያ ነገር ግን እኛ የምንፈልገው እንዲሆን ይፈልጋል። ዝም ብለን እንዳንቀር ነው እንጂ እሱ መሆን አለባቸው የሚለው ነገር አልነበርም። አሁን ለምሳሌ እንደ ብዙ ወላጅ እንደሚለው ዶክተር ነው መሆን ያለብህ ብሎ እንደሆነ አይደለም የሚፈልገው። መሆን የምትፈልገው ምንድን ነው? መጀመሪያ ትልቅ ነገር ተመኘን። ከዛ ምኞቴ እኔ አሁን በዛ ሰዓት ፊሎሶፊ ተማሪ ነው ካልኩኝ ሂ ሜክ ሹር በቃ መሆኔን ፊሎሶፊ በቃ እሱን ነው እንጂ መሀል ላይ እንዳልቀር ነው። ከዛ በዛ ሰዓት ያንን ስማር ያን ነገር እሺ ብዬው ቤት ቀርቼ ትምህርት ቤቱን ዘግቼ እማራለሁ ብዬው ያሬድን ጆይን ሳረግ ስለ ያሬድ ያኔ ነው እሱ የሚያውቀውም ነገር ነበረ። የተወሰነም ነገር ሲጠይቅ ያሬድ የሚውዚክ ዩኒቨርሲቲ ነው ቢኤ ዲግሪ ነው የሚሰጡት ምናምን በቃ ለሱ በቃ ኤግዛክትሊ ልጅ የሚፈልገውን ነገር ነው ያገኘው። በቃ ቢኤ ዲግሪ አግኝቶ ያውን በሙዚቃ በሚፈልገው ነገር በቃ በጣም ደስ ብሎት ከጓደኞቹ ጋር ወስዶ ምሳ ጋበዘኝ። ልጄ ዩኒቨርሲቲ ሊገባ ነው ያውም የሙዚቃ ዩኒቨርሲቲ ሊገባ ነው ብሎ ምሳ ጋበዘኝ። በቃ አረሳውም ያም ሞመንት።